አንዴን የክፍል ላናግር እፈልጋለሁ። ማርታ የለችም? አላየኋትም። እኔ እንጃ። ምንድን ነው አባዬ? እውነት ነው? ለምን እንደዛ አደረክ? ምን አደረኩ? የሰላም ልጅ አባት አንተ ነህ? ንገረኝ አባዬ፣ የሰላም ልጅ አባት አንተ ነህ ወይ? ሰላም ልጅ ነገረች። አዎ። እንዴት አባዬ? እንዴት አስቻለ? እንዴት በማየ ላይ አስቻለ? እንዴት ሁለት ልጅ ሰላምና ማየን አንድ ቤት አስቀምጠ? ዳጣ፣ ሁሉም ነገር አንቺ እንደምታውቂው አንቺ እንደሰማ። እንዴት ኖራችሁ? እንዴት እየተጫወታችሁባት ኖራችሁ? ለማርታ ነበር። ተይው እንዳታነቢው እሺ። ግን ማየ ቆይ ለምንድን አንቺ አክስቴን የምታመቀጥ? ሳትሞት እኮ ሞትኩ ብላ ነው አባዬን ያሳሰረችው። ስለዚህ ምንም ነገር ብትጽፍሽ እሷን ማመን የለብሽም። ኤቢ፣ ፍርሃት የመጣው ባንድ አይደለም። ለረጅም ጊዜ ውስጥ ሲያስጨንቀኝ ነው የኖረው። በቃ ደረጀ እንግዲህ ከባድ ችግር ውስጥ ገብቷል ማለት ነው። እንግዲህ ዴንን ምርመራውን አንጥታ ሰጥታታለች። ማርትም እንግዲህ እስካሁን ድረስ አላነበበችውም ማለት ነው። በጣም ምንድን ነው ብላ ይኸውልሽ ዴንን ምርመራው ደረጀ ነው የወለደችው ሳምሽ ከደረጀ ነው ብላ ዴንን ምርመራውን ሰጥታታለች። ውጭልኝ በማየሙት እኔ እንደዚህ አይነት ነገር አልፈልግም ብላት ነበር። በነገራችን ላይ ማርት ውስጥ እያወቀ እየጠረጠረች እያለ ግን ቤቷ እንዳይፈርስና የሆነ በቃ ለመስፋት ፈልጋ ነበረ። ግን ደግሞ መድኃኒት ታቋታላችሁ ግዴታ ታሰማች ብላ ሁሉንም ነገር ማወቅ አለባት ብላ አወራቻት ማለት ነው። ማርቲ ግን እያወቀች እንዳላወቀ ለመሆን ነበር የፈለገችው። በጭራሽ እያወቀች እንዳላወቀ ለመሆን ፈልጋ ነበር። ግን እችኛዋ ነገረቻት ማለት ነው። እንግዲህ ማርቲ ያለችበት ሁኔታ በጣም በሚያሳዝን ሁኔታ ከባድ ሁኔታ ላይ ነው ያለችው። ምክንያቱም ታውቁታላችሁ ከባድ ነው። በጣም የምታምነው ባሏን በጣም የምትወደው ባሏ ከሰራተኛሽ ልጅ ወልዷል ቢባል ምንድነው የሚሰማቸው? ከባድ ነው በእውነት ነገር። ከአንድ አይሉ ሁለት ነው ደግሞ የወለደው ነው። በእውነት በጣም ከባድ ነው። እንግዲህ ደረጀም የሚናገረው ግራ ገብቶታል። የሚለው በቃ ያኔ ምን ብሎ እንደሚያስረዳትና በቃ የሆነ ምን እንደሚላት በጣም ተጨናንቋል። እንግዲህ አብዬልንም ጠርቶ ኤቢን ነግራታል። ኤቢ ምን አንድ ነገር ቢሆን እህቶችሽን አደራ ብሏታል። እህቶችሽን አደራ፣ ዳጣንም ውሃንም አደራሽን ይላታል። እንግዲህ በጣም ያለው ሁኔታ በጣም ከባድ ነው። ናታልም በጣም ተጨናንቋል። ቤተሰብ በጣም ነው የተረበሸው ማለት ነው። ሰላም የለም ያመሰለ ሰላም ቤታቸው ዛሬ ሰላማቸው ተበጥብጧል። እንግዲህ ሰላም የተበጠበጠው ያው ታውቃላችሁ ደረጀን ሰላም ዳጣን ሲጠብቅ አልመጣላ ስትል በቃ ደረጀ ሰክሮ በመጣ ሰዓት ነው ይሁላ እንግዲህ የተፈጠረው። አሁን ደረጀ በእውነቱ ነገር ትዳሩን ቤቱን ያከብራል፣ ግን ድንገት በሆነ ነገር ነው እንደዚህ እየተሰቃየ ወይም ደግሞ እንትን እያለ ያለው ማለት ነው። በጣም ውስጡ በድንገት ማለት ነው ሰክሮ መጥቶ በተሳሳተው ማለት ነውና ማርት እያለ ነው እንደውም ያን ጊዜ ራሱ ማርትዬ እያለ ነው እንጂ እሷን እያለ ነበር የሚሄደውና ያው ታውቃላችሁ። እና እንግዲህ ዛሬ ላይ በጣም በሚያሳዝን ሁኔታ ማርታም ሰምታለች። መድኃኒት እንግዲህ የምታደርገው ነገር በጣም ከባድ ነው። ሁሉንም ነገር ሰምታለች። ምን የምትለው ደረጀ ጋር የደወለችው እንግዲህ እንደሰማችና ውጭልኝ ብላ እሷን እንዳባረረች ደረጀ ጋር ደወለች። የት ነህ አለችው። ቢሮ ነኝ ሲላት ና ቶሎ ነው አለችው። እና አለችው እሺ ብሎ እንግዲህ እሱም ተነስቶ ለመሄድም በጣም ተጨናነቀ፣ ፈርቷል ማለት ነው። አሁን ምንድነው ማደርገው ምንድነው መሆኑ እያለ በጣም ጭንቀት ላይ ነው ያለው። ምክንያቱም ታውቃላችሁ ከባድ ሁኔታ ላይ ነው ያለውና በጣም ፈርቷል። በጣም ከሚለው በላይ ፊቷን እንዴት ብሎ እንደሚያየው ምን ብሎ እንደሚያስረዳት በጣም ከብዶታል። እና እንግዲህ ተመሃዱ በፊትም ደውሎ ነው የነጠራት አብዬ ለአባቴ ጋር ሲሄድ ብላ አባቷ ጋር ሄዳ ያለውን ነገር እባክሽ ልጄ ብሎ ልጁን
አሳማኝ ነገር አውርተውታል። አባዬ ግን ምን ነው ስትለው ግን ይሄንንም ሊነግራት አልቻለም። ምንም ሊነግራት አልቻለም። እንግዲህ ዳጣም ትሰማለች ማለት ነው። እንዴት ነው ነገሩ እንዴት ነው ሲል ይነግራታል ናታል። ይሄ ትንሹ ወንዱ ልጅ ታባዬ ነው የወለደችውና እሱንም ማየት አሰማቀርም ይላታል አለች። በቃ በጣም ነው የደነገጠችው። በእውነቱ ነገር ደነገጠች። እንዴት ተደረጋላችሁ? እንዴት ቤት ውስጥ አንድ ቤት ውስጥ ተቀምጣችሁ እኔንስ በስተት ወለደሽ አሁን ሲድጋሚው ልጅስ ያኔ ድጋሚ እንዴት ነው ያለችው። ቀጥላ ሰላም ጋር ነው ሄደችው። ሰላም ጋር ሄዳ እንግዲህ ሰላምን በጣም ነው ማስጨነቀቻት። እንዴት ሰላም እንዴት ታደርጊያለሽ? እንዴት ሊሆን ቻለ? ሰላም ነው ያለቻት። እንዴት ታደርጊያለሽ ሰላም ስትላት እንግዲህ ሰላም ብላ የቤቱን አከፋፈት ያው ተቃይታችኋል። በጣም በንዴት ነው ሰላምን ስታያት በጣም ደነገጠች። በእውነቱ ምንሽ ነው ዳጣዬ ነው ያለቻት። አይ እንዴት ታደርጊያለሽ? እንዴት ቤቢ ከማን ነው የወለድሽው? ከአባዬ ነው የወለድሽው አለቻት። ተረጋጊ እንጂ ምናምን ብትላትም ልትሰማት አልቻለችም። እንዴት እንደዚህ ታደርጊያለሽ አለቻት። በጣም ተናደባታለች። እንግዲህ እንዴት ታደርጊያለሽ እናቴ? እንዴት ማየ ላይ እንደዚህ ትጫወቱባታላችሁ? እኔማ ወደ መጣሁበት እመለሳለሁ እንጂ ይሄንን ውርደት አልፈልግም፣ መቀበልም አልፈልግም ትላለች። እባክሽ ልጄ እንደዚህ አይደለም፣ መጀመሪያ ተረጅኝ እንዴት እንደሆነና እንዴት ተወለደ ተረጅኝ እባክሽ ትላታለች። በፍጹም መረዳትም አልፈልግም፣ እንድታስረዱኝም አልፈልግም፣ በቃ አልፈልግም አለች። በቃ እኔም ወደ ያንቺንም ሆነ ያባየን ውርደት ተማይት በቃ ወደ መጣሁበት መመለስ ማየሳት ታሳዝናችሁም እንዴት ታረጋላችሁ ብላ በጣም ትበሳጫለች። እንግዲህ እንዴት በጭራሽ ይሄን እንዴት እንደዚህ ሆነ? ያኔ እኔንስ እሺ እንዴት ድጋሚ ተወልዳላችሁ? እንዴት አታሳዝናችሁም? እንዴት ትጫወቱባታላችሁ? ብላ እንግዲህ ዳጣም እንትናለች ማለት ነው። እኔ እኮ ነኝ እናትሽ አለቻት። አይ እሷም እንድናት አቅርባኝ ከልጆቿ ታተነጥል ከልጆቿ እንደፈለኩኝ ባለቀስ አባብላ ነው እማዬ እንዴት ታደርጊያለሽ አለቻት ማለት ነው። እንግዲህ እባክሽ እኔ እኮ እናትሽ ነኝ እንደዚህ የምትይኝ አይገባም እባክሽ ብላ ሰላም የምታረጋጋት ብትሞክር ልትረጋጋላትም አልቻለች። እንግዲህ ልትረጋጋም አልቻለች፣ ጭራሽ ቀወጠችው ማለት ነው። እንግዲህ ደረጀ ጋር ሄዱ። እቤት ሲሄዱም እንግዲህ የሆነው ነገር በጣም ከባድ ነበረ። ደረጀንም እንግዲህ እሷም በጣም ተጨናንቃለች። በቃ ያኔ ያለችበት ሁኔታ ምናምን በጣም ነው እንትን እያለች ያለችው። ደረጀ መጣ። ደረጀም ሲመጣ እንግዲህ ቤት ሲመጣ ደረጀ ነው ውጭ ታገኘዋለች። አባዬ ያለችው እቤት ገብቶ እንዴት አባዬ ቤቢ ነው ወለድከው ከሰላም ነው አለችው። እንዴት አባዬ እንዴት ታደርጋለህ እንዴት አለችው። እንዴት በማዬ ላይ ካን እሺ እኔንስ እሺ እንዴት በቃ ተምትዋረድ በቃ እኔ ወደ መጣሁበት ሄዳለሁ። የሰላም ልጅ ነው ባል ሁለት ልጅ እንዴት ይሆናል? እንዴት ማየልን የማሽቻታለሁ ልጅ ሆንኩ እንዳለ ልጅ እንዳላደለው ብዙ ነገር ዋሽተናታል። ህሊናም ሊቀበለው አልቻለም ማለች። እንግዲህ ቀወጠችው ዳጣም። ደረጀም የሚናገረው ግራ ገባው፣ ምን እንደሚመልስላት በጣም ተጨናነቀ። የሚናገረው አጣ። እባክሽ እንደዚህ አይደለም መጀመሪያ ተረጅኝ። ማንም ሰው ሊረዳው አልቻለም። በእውነቱ ነገር ደረጀም ሰላም ነች። በመጀመሪያ ሲሳሳት የሁለተኛው ወንድሟ ያሳሰችት ሰላም ነች። ሰው ደረጀንም የሚሰማው ሰው አጥቷል ማለት ነው። ያለበት ሁኔታ በጣም ከባድ ነው። በእውነቱ ነገር የሚያሳዝን ነው። እሱ ሁኔታ ነገሩ ያሳዝናል። ምክንያቱም አንደኛ በስተት ነው የተፈጠረው። ይሄ ትንሹ በወንዱ ልጅ በስተት ነው የተፈጠረው። ሴት እንግዲህ ዳጣም ታውቃላችሁ ሁኔታውን እና በስተት ነው እና ደረጀ ለትዳሩ ያለው ክብር እንግዲህ በጣም በእውነቱ ነገር አሪፍ ነው ማለት ነው። ትዳሩን ያከብራል። እንደዚህ ደግሞ ሰው ነው፣ ፍጹም አይደለም። ሰው ይሳሳታል። እኔ እኮ ፍጹም አይደለም ሰው እኮ ነኝ ይሳሳታለሁ አለ። ግን ማንም ሰው ሊረዳው አልቻለም። እንግዲህ ማርቲንና የነገዶ ገብቶ የት ነው ማለት ነው። ማርቲን ተኩራለች ማለት ነው።